ሰዓት ይሆናል። ሰዓት ጠየቁሽ? ቢኒ ግን ቆይ ምን እየሆንክ ነው? ዞር በይ ከፊቴ። ቆይ በዚህ ምሽት ወዴት ልትሄድ ነው? አይመለከትሽም። ቆይ ግን ምን እየሆንክ እንዳለ ታውቀዋል? ቆይ ያደረክ ያለውን ነገር በሙሉ ግን እያሰብክ ነው ያደረክ ያለው? ዝም በይ። የትም ቤት አይመለከትሽ። ወይኔ እድሌ፣ ፍቅር አገኘው፣ ሰው አገኘው። ገና ተናግሬ ሳልጨርስ ሁሉንም አጥቻለሁ። ማንም ከኔ ጋር የለም። ወይኔ ማሂድልሽ። ሳምሪ ሳምሪ፣ እንዴ የት ሄድሽ? የት ሄዳለሁ ብለህ ነው? እና ለምንድን ነው የማትመልሽልኝ? እኔ እኮ ማለት ያንቺን ህይወት ለመለወጥ የመጣው መልአክ ማለት ነው። ምን እንዴ? እንዴት ነው እኔ እያወራሁሽ ሌላ ሀሳብ ውስጥ ልትሄጂ የምትችይው? ተቀምጠ ለምን ተረጋግተህ አታወራም? እንዴት ነው ተረጋግቼ የማወራው? ይሄ እኮ ስድብ ነው። እኔ አንቺን አክብሬ ለጋብቻ ስፈልግሽ አንቺ ስለሌላ ወንድ ታስቢያለሽ እንዴ? አረ እኔ ማንንም አላሰብኩም። የትኛው ጓደኛሽ ነው አሜሪካ ወስዶ ሊያኖርሽ የሚችለው? ሰይፈ፣ ነገሩን እየለወጥከው ነው። ንገሪኝ እስቲ፣ የትኛው ጓደኛሽ ነው ፓሪስ ሚያሚ ወስዶ ሊያዝናናሽ የሚችለው? ጥያቄ ጠይቄ ራስ ትመልሳለህ እንዴ? እንደውም አስቤበት ነው የምነግርህ። ደህና ሁን። ሳምሪ፣ አንቺ ሳምሪ ዲነችና በቆምቆበት ጥላኝ ትሄዳለች። ወይኔ ሰይፈ፣ ሳምሪ ሚስቴ ተዳ ነው። ምን ነው ተፋታችሁ እንዴ? ፍቺ እንደዚህ ቀላል አደረከው እንዴ? መቼስ የእናንተ ፍቺ እንደ አንጀሊናና ብራድ ፒት 8 ዓመት አይፈጅም። ሄዳችሁ እንደተፈራረማችሁት ሄዳችሁ መቅደድ ነው። ወንተ ልብ ውስጥ የተፈራረምከውንስ ምን ታደርገዋለህ? እሱንማ ቀዳችሁ እኮ ነው ወረቀቱ ጋር የምትሄዱት። ለማንኛውም ፈልጋት ነው? አይ አልፈለግኳትም። ወጣ ሳትል አትቀርም። ቅድም ሳምራዊት ተብዬዋ አግብቼሽ ይዤሽ ልሂድ ስላት አልተንጠባረረችብኝም? እቺ ደደብ ተንከሲስ የሆነች ልጅ። አረ ተረጋጋ። እሷ ነች ወይስ አንተ ነህ? ማን የጠየቀው? እባክህ ቸኩዬ ሲያቀብጠኝ አግብቼሽ ይዤሽ ልሂድ ስላት አልተንጠባረረችብኝ መሰለ? ያው ሴቶች እኮ እንደዛ ናቸው። አንተ ላይ ነዋ። አንተ ላይ ቢሆን ኖርማል። እኔ እኮ ዲያስፖራ ነኝ። እኔ ዲያስፖራው ላይ አፏን ትከፍታለች። ወይኔ ሰይፈ ባኛው። ምን ሆነሽ ነው? ምን ሆንኩ እንዴ? በጣም ጥሩ ድል እኮ ነበር የመጣልሽ። እሱ አልጠፋኝም። ታዲያ እንዴት እንደዚህ አይነት ውሳኔ ትወስኛለሽ? እኔ ምንም አላሰብኩም። ልጁ ቲቪቱ አናቱ ላይ ነው። ቅንጣት ያክል ለሴትሽ ክብር የለውም። ክብሩ ምን ያደርግልሻል? እዛ ሄደሽ የተሻለ ህይወት መቀጠል ትችያለሽ። እንዴ እንዴት ነው የሚያደርግልኝ? ሴት ልጅ እኮ ነኝ። ለማንኛውም ጥሩ አላደረግሽም። መወደው ሰው አለ እንዲህ በቀላል መወሰን የሚችል ይመስልሃል? ትርጉም የሌላቸው ምክንያቶችን እኮ ነው እየነገርሽኝ ያለሽው። ፍቅር ነው ትርጉም የሌለው ወይስ ሴትነት ነው ትርጉም የሌለው? ፍቅርን አየነው እኮ ሄዶ ሄት ቦታ ላይ እንደሚታጠፍ። አንቺ ግን ራስሽን የተሻለ ቦታ ላይ ማስቀመጥ ይኖርብሻል። አንተም እንደነሱ ደነዝ እየሆንክ ነው እንዴ? ሰይፈ ሊያደርግልሽ የሚችለውን ነገር እኔ ላደርግልሽ እንደማልችል እኮ ግልጽ ነው። ብትችልስ አፋትቼ ማገባ ይመስላል? እሱማ ባታፋችኝም ጫፍ ደርሰናል። ምናልባት ውል መቅደዱ ነው የሚቀረው። አንተ ግን ምን አለበት ለራስና ለልጅቷ ትንሽ እድል ብትሰጥ? ከዚህ በላይ እድል አለ እንዴ? አሁን ሁሉም ነገር አልቋል። አልታወቀም እንጂ በዚህ ሰይጣን በሆነ ሰው እየተገፋፋ ማይሆን ገደል ውስጥ እየገባህ ነው። ዝምታችን የትም አያደርሰንም። ማውራት አለብን። እሺ ምን እናውራ?
ፍቺው እንዴት እንደሚሆን? እኔ ስለሱ ብዙም እውቀቱ የለኝም። ጠበቆች እናውራ። ከዛ ሁሉም ነገር እነሱ በሚሉት መሰረት መሆን ይችላል። እኔ ሶስተኛ ሰው እንዲገባ አልፈልግም። ይሄ ትዳር አይደለም፣ ፍቺ ነው። ማለት ያንተ መፈለግና ለመፈለግ ለኔ ጉዳይ አይደለም። እየቀለድሽ ነው? አይደለም። እንፋታ ካልከኝ በኋላ በዙሪያ ያሉ ሰዎች ከኔ የሚጠብቁት ነገር ሁሉ አስፈላጊ አይመስለኝም። አልገባኝም። እንግዲህ ስለ ፍቺው ከነገርከኝ በኋላ ጠበቃ አናግሬያለሁ፣ ጓደኞቼንም አናግሬያለሁ። ስለዚህ ብቻችንን ማድረግ የሚጠበቅብን ምንም አይነት ነገር የለም። በገንዛ ቤት የመወሰን መብት የለኝም? ፍቺ ማለት እኮ ከዚህ በኋላ ይሄ ቤት የኔና አንተ አይደለም ማለት ነው። እና የማን ቤት ነው? እሱን ዳኛው ነው የሚወስነው። እኔ እያልኩ ያለሁት ስለ ፍቺም ቢሆን መወሰን ያለብን እኔና አንቺ ነን እንጂ ሌላ የውጭ ሰው መግባት የለበትም ነው። እንግዲህ እኔ ብቻዬን መወሰን አልፈልግም። ጭራሽ ደግሞ በዚህ ጉዳይ መነጋገርም አልፈልግም ነው? አዎ። ጥሩ። ለምን አንድያህን እሷ ጋር አትኖርም? ማን ጋር? በየምሽቱ ዘንጠህላት የምትሄድላት ሴት ናታ። እኔ ማንም ጋር አልሄድኩም። አፋቶ ማግባት በፈጣሪም ሆነ በሰው ፊት ነውር እንደሆነ ንገራት። አንቺ ሴት፣ እኔ ማንም ጋር አልሄድኩም። ለነገሩ ተው። እንደዚህ አይነት ሴት ከሆነች የገጠመች እስከ ትዳርም ብትሆን የምትቆይልህ አይነት አይደለች። የት ታውቂያታለሽ? ማንን? ምንድን ትቀበጣጥረው? አንተ ራስህ ምንድን ትቀበጣጥረው? ቆይ ምንድን ነው ችግሩ? ምን አገባ? ምን ነው የኔ ፍቅር? ቆይ ግን ለምን ቶሎ አትፋቱ? ጭራሽ ብለህ ደግሞ ቶሎ ተፋቱ ማለትም ጀመርክ? እኔ እዚህ መቆየት አልፈልግም። እና እኛ ምን አገባን? ሲጀመር እኮ ዋናውና አንደኛው የትዳራችን ችግሩ አንተ ነህ። ኖ፣ እኔ ለአንቺ የህይወት ፍንጣቂ ለመሆን ነው የመጣሁት። ደደብ ነህ። እሺ፣ የፍቅር መሆኑ ድምጽሽ ያስታውቃል። ምን ማለት ነው እሱ? እሱ አይመጥንሽም እኮ። አንቺ በጣም ውብ ነሽ። የተሻለ ህይወት ያስፈልግሻል። በጣም ታስበይለ እንዴ? በእርግጥ የአንቺ ፍቅር ብቻ አይደለም ይሄማ፣ ሌላም ነገር አለው። ማለት ቢኒን እስካሁን ይቅር ያላልኩት ትልቅ በደል ፈጽሞብኝ ነው። ቢኒ ማንንም አይበድልም። በጣም ምስኪን ሰው ነው። ምስኪን የሆነውማ አንቺን ካገኘ በኋላ ነው። እና ምን አድርጎ ነው? ለቢኒ በጣም ብዙ ውለታ ውዬለታለሁ። አሁን ስለ ውለታ ማንም አልጠየቀህም። እሱ ግን እኔን በአንድ ሴት ለወጠኝ። ቢኒ እንደዛ አያደርግም። አድርጎታል። እስካሁን እያወራ ያለው ቢኒ እስካሁን ድረስ ላንተ ቅድሚያ ስለሚሰጥ ነው። ስለ አንቺ አይደለም። ሊያ የምትባል በጣም ማፈቅራት ልጅ ነበረች። በተደጋጋሚ የፍቅር ጥያቄ አቀረብኩላት። እሷ ግን አልፈልግም፣ አሻፍረኝ አለች። የአንቺ ቢኒ ግን ሴቶችን ምን እንደሚያስነካቸው አላቅም፣ በአንድ ቀን ጥያቄ አብሯት አደረ። ማናት ደግሞ ሊያ? ከአንቺ በፊት የነበረች ፍቅረኛው ነች። መቼም ቢኒ አንተን ለመጉዳት ፈልጎ እንዳላደረገው ታውቃለህ። እሱን ማወቅ አልፈልግም። እና ምንድን ነው ቆይ የምትፈልገው? ምንስ ብፈልግ? አሁን ዋናው ጉዳይ እሱ አይደለም። እና ዋናው ጉዳይ ምንድን ነው? አሁን የሰጠውሽን እድል ትጠቀሚያለሽ ወይስ እዚህ ያከክሽ ትኖሪያለሽ? እኔ ቢኒን ጥዬ የትም መሄድ አልፈልግም። ቢኒ ሌላ ሴት እንደሚወድ ታውቂያለሽ አይደል? ማወቅ አልፈልግም። እስቲ ጠይቂው፣ በኮንፊደንስ ይነግርሻል። አንቺ ለሱ የቤት ውስጥ ሞግዚት አብሳዩ ነሽ። በሰው ትዳር ጣልቃ እየገቡ መናገር እኛም ብቻ ሳይሆን አንተንም ቢሆን ዋጋ ያስከፍላል። እኔ ስለምንም ግድ የለኝም። እዚህ ጋር ምንም ነገር ብትፈጥሪ ቅንጣት ታህል ደንታ አይሰጠኝም። እና ውጭ ወስደህ ምን ልታደርገኝ ነው? እንከባከብሻለሁ፣ ትንከባከብኛለሽ። እና ቢዝነስ ነው ያስከው? ዋይ ኖት? እዚህ ምድር ላይ እኮ ሁሉ ነገር ቢዝነስ ነው። ዋው! ይሄን ነገር ገና ዛሬ ነው እባክህ የተማርኩት። ችግር የለውም። እዚህ እኮ ጨለማ ውስጥ ነው ያለሽው። ከኔ ጋር ስትሆኚ ሁሉ ነገር ትማሪያለሽ። ለማንኛውም
ከአንተ ጋር መሄድ እንደምፈልግ ልነግርህ ነው የመጣሁት። የት እንዴ የት ትለኛለህ እንዴ? አግብቼ እወስድሻለሁ ብለኸኝ ነበር እኮ። ነበረ ግን እድሉ አመለጠሽ። እንዴ እድሉ አመለጠሽ ማለት ምን ማለት ነው? ቅድሚያ ለአንቺ ነው የምሰጠሽ ትለኝ ነበር እኮ። እናሳ ያልኩሽ እንደሆነስ አናቴ ላይ ፊጥ ማለት ነበረብሽ? እኔ እኮ ውጭ ሀገር እንደምትወስደኝ እንጂ እንደምታገባኝ አላውቅም። ኧረ እባክሽ ምን እየሆንክ ነው? ምን ማለት ነው? ምን ቀረሽ ማለት? እኔን እንደ ባጣ ቆየኝ ነው የምታይኝ? ተጋብተን እንሂድ አልከኝ። ላስብበት አልኩ። አስቤ ነገርኩክ። ማሰብ የሚያስፈልገው ጉዳይ እኮ አይደለም የጠየቅኩሽ። እኔ ላይ ጌም መጫወት የምትችይ ይመስልሻል እንዴ? አልገባኝም። ምን አይነት ጌም ነው የተጫወትከው? ሰውዬሽን ላገባ ነው ታገባኛለህ ወይ ብለሽ ስትጠይቂው የራስሽ ጉዳይ ገደል ግቢ ነው ያለሽ። ከዛ በኋላ እኔ ምትሽ ጠየቅሽኝ። አንተ ነህ ያለህኝ አማራጭ አልሽኝ። እኔም ደግሞ ምንም ሳላቅማማ እጄን ዘርግቼ ተቀበልኩሽ። አፍን ጠብቅ። የምትናገረውን ነገር እያሰብክ። ምንም አይነት ስህተት አልተናገርኩም። እኔ ጠይቂ እምቢ የምባል አይነት ሴት አይደለሁም። እኔ እኮ እምቢ አላልኩሽም። እኔ ያልኩሽ አይንሽ ይጥፋ ብሎሻል። ደደብ ደደብ። ጠበቃው መጥፎ ሰው። በሱ መንገድ ከሄድን አንቺ ምንም እንጎዳለን። እኔ ህጉ የሚለውን ብቻ ነው ማድረግ የምፈልገው። ህጉ አትበይ። እሱ የራሱን ጥቅም ብቻ የሚያስጠብቅ አጋሰስ ነው። የሰው መሳደብ መልካም ነው? ኦኬ፣ ለካ ጠበቃሽ ብቻ አይደለም። ምን ማለት ነው? ጠበቃውም ጭምር ነሽ። ምን አገባ? ማሂ፣ አንቺ እኮ እንደዚህ አይነት ሴት አልነበርሽም። ምን እየሆንሽ ነው? ታማኝነትና ፍቅር ላይ ያላላቸው። ቢያንስ ደግሞ የተሻለ ህይወት ይገባኛል። ምንድነው የምታወሪው? እኔ ለትዳሬ ታማኝና ራሴን ጠብቄ የኖርኩ ሰው ነው የነበርኩት። ግን ደግሞ ህይወት ቀኟን ሳይሆን ግራዋን ነው የሰጠች። ይሄ ከኛ ፍቺ ጋር ምን አገናኘው? ስለዚህ መምረጥ ያለብኝ የተሰጠኝን ነው እንጂ ሌላ የሌለ ነገር መፈለግ ከንቱ አድካሚ ነው የሚሆነው። ምን እያወራሽ እንደሆነ አላውቅም። እኔ እያልኩ ያለሁት ሰውየው ጤነኛ አይደለም፣ ነገሩ ላንቺም ለኔም ጎጂ እየሆነ ነው የመጣው ነው ያልኩት። ይሁን እንኳን ከሌላው ይሄው ካንተ ጋርስ መለያየቱን እየለመድኩት አይደል እንዴ? ይቺ ልጅ ስልኳ ምን አድርገው ነው? በዚህ ሌሊት እንዴት እስካሁን ታመሻለች? ነው ወይስ ፉክክር መሆኑ ነው? ሄሎ ሳምሪ፣ እንዴት ነሽ? ምን ሆንኩ? አይ አልተረበሽኩም። እንዲሁ ማይ ስትቆይ አንቺ ጋር መሆኗን ቼክ ለማድረግ ነው። አንቺ ጋር አይደለችም እንዴ? ጓደኛ በፊት አልነበራትም። ምናልባት አላውቅም። እንዴ ሳምሪ እየተቆጣሽ እኮ ነው።
እሺ በቃ አንቺ ጋር መስለኝ ነው ይቅርታ። አቤት ሳምሪ 24 ሰዓት መቼ ነው? እሺ ደውላለሁ። ቢኒ አንተ ቢኒ እሷን ሸኝታ አንተ እዚህ ተንጋለህ? ሳምሪ ደግሞ ገና አሁን እኮ ነው የተኛሁት። ህፃን ልጅ የጠፋች አስመሰልሽው እንዴ? ምንም አያገባህማ። እኔ አያገባኝም አላልኩም። እና ምን እያልክ ነው? ራስህን ሰምተከዋል? አንቺ እኮ ነሽ እያወራሽም እየመለስሽም ያለሽው። የት እንደምትሄድ ነግረሃለች? ሳምሪን አደራ የሚል ደብዳቤ ብቻ ነው ያገኘሁት። ምን ነው? አንተ በእንደዚህ አይነት ሁኔታ ውስጥም ሆነ ትቀልዳለህ እንዴ? እንግዲህ ያለችው ነው። ቆይ እኔ ምልክ ስለ ግንኙነታችሁ ነግረሃታል እንዴ? አልነገርኳትም። ምን ሆነሽ ነው እንደዚህ አቻኩለሽ የጠራሽኝ? ምን ነው መፈለግህን ለመግለጽ ነው? እንግዲያውስ ካልፈለግሽኝ ቢኒ ጋር እየሄድኩ ነው። ቻው። ቆይ ቢኒ አንተን ከማግኘቱ በፊት እኔ ላገኘው ብዬ ነው። አንድ ቀን ቤቱ ባላድር ጸሐፊው ሆንሽ እንዴ? አትጨማለቅ። ቤት ችግር ተፈጥሯል። ምንድነው ችግሩ? ስደውልለት ስልኩን እያለኝ ነበር። የማወራውን ስማኝ። የህይወትና የሞት ሽረት ጉዳይ አታስመስይዋ። ቆይ ምንድነው የተፈጠረው? ማሂ የለችም። የት ማለት? የት ነው ማሂ የሌለችው? ቤቷ ነው። ይሄን ያህል እና አትኑራ ታዲያ። እየሰማኸኝ ነው? ጠፍታለች። ማታም ቤት አላደረችም ነው እያልኩ ያለሁት። የት ነው የምትጠፋው? እንዴት ነው የምትጠፋው? ምን እየሆንክ ነው? ሁላችሁም ችግር አለባችሁ። እና ማንን ነው? አንቺም እሷም ብሌንም ፌበንም ሊያም በሙሉ ችግር አለባችሁ። እነዚህን ሁሉ ሴቶች አግብተን ለመውሰድ እያሰብክ ነበር ማለት ነው? አንቺ ደግሞ ምን ቤት ነሽ? አሁን ወሬውን ተውና የት እንደሄድሽ ንገረኝ። እኔ ታውቃለሁ። አታስመስል፣ አያምርብህ። ምን ማለት ነው? እኔ ስለ ማህደር መጥፋት በምን ላቅ እችላለሁ? ሁሌም እንደምታስቸግራት አውቃለሁ። ነው እንዴ? ቁጭ ብላችሁ ስለኔ ስታወሩ ነው የምትውሉት? ትላንት ከሰዓት እያወራን ነበር። እስቲ ለመሆኑ ምንድነው ያወራችሁት? አንተ የምትፈልጋትን አይነት ሴት ስላገኘ እኔ እንደከዳኸኝ እየነገርኳት ነበር። አሃ አንቺ ነሻ ያባረርሻት ማለት? በቃ የራስሽ ጉዳይ። እኔ ቢኒ ጋር እየሄድኩ ነው። እሷን ይዘህ ለመሄድ ጠይቃት እሺ ብለህ ነበር? ምንድነው የምትቀባጥሪው? ስለዚህ አንተ ጋር ነሽ ማለት ነው። ባክሽ ዘርበይ። ምን አይነቷ ነች? ምን ትመስላለች? ይገርማል። ማሂኔን ሸውዳ ከሰይፈ ጋር ላሻለች ማለት ነው ወይስ የኔና የቢኒን ግንኙነት አውቃ ይሆን? አሁን የመጡት ፖሊሶቹ ናቸው አይደለ? አዎ ለስሙ ፖሊሶች ናቸው። ምን ያገኙት ነገር አለ? ምንም። አንድ ሳምንት ሙሉ ድምጿን ሰማው የሚል የለም። እነሱ እየተመላለሱ እኔን ያደርቁኛል። ተዋቸው። ደሞ አውቀው የተኛ ይባል የለ ማለት? ያው ማሂ አውቃ እንደተደበቀች ታውቃለህ። አውቃ ለምንድን ነው የምትደበቀው? እኔ አላቅም። ፍቹን ወይ ልታራዝም ነው አሊያም ደግሞ የውጭ ፕሮሰሱን ልቀጥል ነው ወይም ደግሞ የምን የውጭ ፕሮሰስ ነው? እኔ አላቅም፣ መገመት አልችልም። ከመሬት ተነስቶ ስለ ውጭ ፕሮሰስ ይገመታል እንዴ? አሁን በቃ ተዋትና ሪላክስ አድርግ። ማሂ ጠፋች እየተባለ ሪላክስ ማድረግ አለ እንዴ? ሆ ከመቼ ጀምሮ ነው አንተ ለማሂ እንደዚህ መንገብገብ የጀመርከው? ምን ማለት ነው? ሚስቴክ እኮ ናት። የምርህን ነው ቢኒ? እና እየቀለድኩ መስላለሁ? ደግሞ ስለምን እቀልዳለሁ? ሰውዬ ልትፋቱ እኮ ጫፍ ደርሳችሁ ነበረ። ሚስቴ ምናምን ትለኛለህ እንዴ? እሺ አሁን ከራሴ ጋር ልሆን ተይኝ። ምን አልክ? የማይሆን ነገር እየተናገርሽ ራሴ ለጸጸት አዳርጊኝ። እኔ ራሴን በራሴ ሞቅ ሰው አላነሰኝ። ቢኒ
ማሂ ከጠፋሽ ጀምሮ እያመንኳት አይደለም። ለምንድን ነው የማታምኛት? ምክንያቱም ተው በቃ። ስለ መጥፎነቷ የምታውቂው ነገር አለ? ስለ መጥፋቷ ማውቀው ነገር የለም። እናስ? የጠፋችሁ ግን ሆን ብላ ስለመሆኑ እርግጠኛ ነኝ። በምን እርግጠኛ ልትሆኚ ትችያለሽ? ምንድነው? ሰው መተኛት አይችልም እንዴ? እንዴ ሰይፍ አለህ እንዴ? ምን ነው እንድኖር አልፈለግሽም ነበር? አይ ቤት ውስጥ ሰው መኖሩን አላወቅኩም ነበር። ሚስጥር ነገር ይዛችኋል እንዴ? እንዲሁ ስለ ማሂ መጥፋት እያወራን ነበር። ሴቶች እኮ እንዲህ ናቸው። እስክትወድቅ ነው ጥለው ይሄዳሉ ስለው አልሰማ ብሎ ይሄው መጨረሻው እንደዚህ ሆነ። ሰውየው እኔም እኮ ሴት ነኝ። እና አንቺ ብትሆኚ እንዲህ ሰባብረሽው አጠፊም? አልጠፋም። ትጠፊያለሽ። እንኳን ቢኒን ይቅርና የድሮ ባልሽን ሰባብረሽ ጥለሽው የለ እንዴ? አንተ ያማል እንዴ? በትዳሬ ላይ ምን እንዳሳልፍኩ አታውቅም? እሺ እኔ ስለ ቀድሞ ትዳርሽ ምን አገባኝ? አንተ ምን ሆነ እንደዚህ የምትናገረው? ደደብ ነህ። በሰው ህይወት ውስጥ እንደፈለግ መረማመድ የምትፈልግ ደደብ ነህ። ሴትዮ ምንድነው የሚያስጨውሽ? ሰይፈ ምንድነው ችግር? ለምን አትተዋትም? አንተ ምን ቤት ነህ? እሷ እኮ ትልቅ ሰው ነች። ከፈለገ ባሏ አያረጋጋትም እንዴ? አንተ ያማል እንዴ? ከማኑኤል አምልጠን የመጣው? አያመኝም። ይሄ እኮ ተገቢ አይደለም። ምን እያረክ ነው ግን ያለው? ምን ሆነሃል እንዴ? ልጅቷን አናድርካት፣ እያስለቀስካት እኮ። who cares?